በዚህ ምድር ላይ የእግዚአብሔርን ነገር ይዘን ስንንቀሳቀስ የእግዚአብሔር መንግስት አለ፣ ደግሞ የጨለማው መንግስት አለ። ልክኛ ለእግዚአብሔር ሐሳብ ተነስተን ልንሰራ ስንቆም ለሌላ ዓላማ አብሮ የሚነሳል። ሄሮድስ አውጥቶ ሊገድለው ባሰበባት ሌሊት ማለዳ ሲነጋ አንድ ሐሳብ አለው። ጴጥሮስን አውጥቶ ጨምሮ ይገልና ያ ነገር እየቀጠለ ነው የሚሄደው። ይህ ሄሮድስ ትውልድን የሚገድል ነው። በተለይ የእግዚአብሔር ዓላማ ሊቀጥል ሲነሳ እንዳይወለድ ከጣረ በኋላ ከተወለደ ደግሞ እንዳያድግ ለመግደል የሚሰራል። ነገር ግን ይሄን ዓላማ የሚያስቆም መካከል ላይ የሚገባ አጥብቀው የሚጸልዩ ሰዎች ነበሩ። ስደትም መከራም ሲመጣ ዓላማቸውን አይረሱም። በጣም መንፈስ ቅዱስ ወርዶ ሲነቃቁም ዓላማቸውን አይረሱም። ተጓዥ ናቸው። ወንጌሉን ይዘው ይሄዱ ነበረ። ወንጌል ኃይል አለው እንላለን። የእግዚአብሔር ቃል ኃይል አለው እንላለን። እጆቻችንን ዘርግተን የእግዚአብሔርን ትልቅነት እንዘምራለን። በምንኖርበት አካባቢና ኑሮ ውስጥ ግን የእግዚአብሔር ኃይልና ታላቅነት አይገለጥም እና በዚህ ጊዜ ምን እያደረግን ነው? እኛ ምንድነው የምናደርገው? ዛሬም ከኔ ጋር የምናየው የእግዚአብሔር ቃል ባለፈው የእግዚአብሔር ሰው ሲያስተምረን እንደነበረው የሐዋርያት ሥራ ላይ ነው የምንቀጥለው። ባለፈው ስንማር ሐዋርያት ሥራ ምዕራፍ 11ን አይተን ነበረ። ዛሬ ምዕራፍ 12ን ከኔ ጋር እናያለን ማለት ነው። ክፍሉን ላንብብና ጸልየን ጀምራለን። ምዕራፍ 12 የእግዚአብሔር ቃል እንደዚህ ይላል። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው። ዮሐንስም ወንድም ያዕቆብ በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጴጥሮስን ጨምሮ ደግሞ ያዘው። የቂጣ በዓል ወራትም ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበረ። ጴጥሮስም በወህኒ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበረ። ሄሮድስም ሊያወጣው ባሰበ ጊዜ በዛች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። ጠባቂዎችም በደጅ ፊት ሆነው ወህኒውን ይጠብቁ ነበረ። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲሁም አደረገ። ልብስን ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። መልአኩም ከእርሱ ተለየ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወኩ አለ ይላል። ጌታ ስሙ ይባረክ። የቀረውን ክፍል እያየን እናነበዋለን። ሁላችንም እንጸልያለን እግዚአብሔር ቃሉን እንዲያስተምረን። ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ በዚህ አለ። የእግዚአብሔር መገኘት በዚህ አለ። የእግዚአብሔር እጅ በዚህ አለ። የእግዚአብሔር ጣት በዚህ አለ። ኢየሱስ ክርስቶስ ጌታ ነው። ዛሬ ቃሉን ሰምተን ከነስራታችን አንወጣ። ዛሬ ቃሉን ሰምተን እያንቀላፋን አንወጣም። ዛሬ ቃሉን ሰምተን በሆነ ነገሮች ተይዘን አንወጣም። ይህ ቃል ሲመጣ ኢየሱስ ክርስቶስ ጌታ ነው። እስራቶች ይበጠሳሉ። ይህ ቃል ሲመጣ ቀንበር ይሰበራል። ይህ ቃል ሲመጣ ጨለማ የሆነ ነገር ይበራል። ይህ ቃል ሲመጣ ኢየሱስ ክርስቶስ ጌታ ነው። ተኝቶ ያለ ነገር ዛሬ ይነቃል። ኢየሱስ ክርስቶስ ጌታ ነው። የሚያነቃ የእግዚአብሔር እጅ በዚያ አለ። ታሪክን የሚቀይር የእግዚአብሔር እጅ በዚያ አለ። እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ያለ እግዚአብሔር በዚህ አለ። ጌታ ስሙ ይባረክ። ኃይለኛ እንደ እግዚአብሔር ያለ የለም። ብርቱ እንደ እግዚአብሔር ያለ የለም። ሁሉን ቻይ እንደ እግዚአብሔር ያለ የለም። እግዚአብሔር ይረዳል። ከሰማይ ወርዶ ይረዳል። እጁን ዘርግቶ ይረዳል።
ዛሬ ጌታ ድንቅ ነገር በመካከላችን ያደርጋል። እጁ መታ ትረዳናለች። እጁ መታ ትረዳናለች። እጁ መታ ታነቃናለች። እጁ መታ ከተያዝንበት ከረግረጉ ታወጣናለች። ኢየሱስ ክርስቶስ ጌታ ነው። አባቶይ እናመሰግንሃለን። ዛሬ በዚህ ስላለ ቃልህ ሕያው ሆኖ የሚሰራ ስለሆነ በመካከላችን ስለምትሰራ እጅግ አድርገን አመሰገን። መንፈስ ያለ መከልከል በዚህ ጉባኤ ይንቀሳቀስ። ለሰሚም ለተናጋሪም ጸጋን ስጥ። እንደ ሊዲያ ልባቸው የተከፈተ ይሁን። የምትለውን መስማት ይሁንላቸው። ልትል የፈለከውን መናገር ይሁንልኝ። እኔንም ታናሽ ባሪያህን እርዳኝ። ተርፎ የቀረውን ጊዜ ሁሉ ላንተ አሳልፈን ሰጠን። በኢየሱስ ስም አሜን። የጌታ ስም ይባረክ። በዚህ ክፍል እንዳነበብነው እንደምታውቁት ክርስቲያኖች በሚኖሩበት ዘመን የሐዋርያት ሥራ ቤተክርስቲያን ከተመሰረተች ጊዜ ጀምሮ በሰላም እየበዙ እያፈሩ እየጨመሩ ይሄዳሉ። ደግሞ የሆነ ሰዓት ስደት ይነሳባቸዋል፣ መከራ ይመጣባቸዋል፣ እጃቸውን ይጭኑባቸዋል፣ ወህኒ ያገባቸዋል፣ ያስጨንቋቸዋል። ደግሞ ጌታ እንደገና እጁን ይልካል፣ መልአኩን ይልክና ካሉበት ነገር ያወጣና እንደገና ተልኮ ይቀጥላሉ። ጌታ ስሙ ይባረክ። የክርስትና ህይወት እንደዚህ ነው። ስንሄድ የሰላም ጊዜም አለ፣ ደግሞ በጭንቅ የምናልፍበትም ጊዜ አለ፣ ደግሞ የመከራ ጊዜ አለ። ይሄ ነገር ልክ ነው እንዴ ብለን እስክንጠራጠር ድረስ ዝም የተባልንበት የተተውን እስኪመስል ድረስ በዚህ ምድር ያለው ነገር የበረታብን እስኪመስል ድረስ ነገሮች አስጨንቀው የሚይዙን ልክ እንደ ብረቱ መዝጊያ የተዘጉ እንደ ሰንሰለቱ ጠርቀው የያዙን በቃ ከሆነማ መሞት ነው ብለን እስክንተኛ ድረስ በህይወታችን የሚሆን ጊዜ አለ። የቤተ ክርስቲያን አካሄድ እንደዚህ ነው። ደግሞ እንደገና ጌታ ይመጣል፣ ጥሰው ደግሞ ይወጣሉ። ሐዋርያት ሥራን ስናጠና እንደነበረው ምዕራፍ 8 ላይ ስናጠና በስጢፋኖስ መገደል ምክንያት ታላቅ ስደት ሆኖ ነበር ይላል። ስጢፋኖስ በመገደሉ ምክንያት ታላቅ ስደት ሆነ። ከዛ ሁሉ ተበተኑ ይላል። ከሐዋርያት በቀር የተበተኑትም በተበተኑበት ስፍራ ወንጌልን እየሰበኩ ይሄዱ ነበር። ጌታ ስሙ ይባረክ። ታላቅ ስደት ሆኗል፣ መከራ ሆኗል፣ ተበተኑ ይለናል። ከዛ ግን ሲበተኑ ዓላማቸውን አይረሱም። ስደትም መከራም ሲመጣ ዓላማቸውን አይረሱም። በጣም መንፈስ ቅዱስ ወርዶ ሲነቃቁም ዓላማቸውን አይረሱም። ተጓዥ ናቸው። ወንጌሉን ይዘው ይሄዱ ነበር። የጌታ ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ግን የተወሰነ አንጻራዊ የሚባል ሰላም ላይ ነበሩ። የአሕዛብ መዳን ሆነ፣ ታላላቅ ነገር በመካከላቸው ተከናወነ። ከዛ ግን ልክ ምዕራፍ 12 ጋር ስንመጣ እንደገና ሌላ ስደት ጀመረ ይለናል የእግዚአብሔር ቃል። ከዚህ ቀደም የነበረው ስደት በእነሱ ላይ በሃይማኖት መሪዎች፣ በአይሁዶች፣ በቀናተኞች ነበር በእነሱ ላይ ስደት የሚነሳው። ልክ ምዕራፍ 12 ጋር ሲመጡ ግን የፖለቲካ ሰዎች ናቸው ስደትን የሚያስነሱባቸው። ስልጣንን የሚፈልጉ ስልጣናቸውን ማቆየት የሚፈልገው ሄሮድስ አግሪፓ የተባለው በእነሱ ላይ ስደት እንዳስነሳ ምዕራፍ 12ን ሲጀምር ይነግረናል። በመጽሐፍ ቅዱሳችን ላይ እንደምታውቁ ሄሮድስ የሚል ስም ብዙ ቦታ ተጠቅሶ እናያለን አይደል? ኢየሱስ ክርስቶስ በተወለደበት ሰዓት ማቴዎስ 2:16 ላይ በቤተልሔም ሕፃናትን የጨፈጨፈው የመጀመሪያው ሄሮድስ አለ። ደግሞ ሁለተኛው ሄሮድስ አለ፣ መጥምቁ ዮሐንስን የገደለ። ደግሞ ሶስተኛው ሄሮድስ አለ፣ አሁን ያነበብነው ሄሮድስ አግሪፓ የሚባለው ያዕቆብን የገደለ። ደግሞ ሌላ ሄሮድስ አለ፣ ጳውሎስ በፍርድ ሲገለጥ በፍርድ ሲቆም ያን ጊዜ የሚቀመጥ ዙፋኑ ላይ ያለ የሚፈርድ ሌላ ሄሮድስ እንዳለ ይነግረናል እግዚአብሔር ቃል። ይህ ሄሮድስ ገዳይ ነው፣ ትውልድን የሚገድል ነው። በተለይ የእግዚአብሔር ሐሳብ የእግዚአብሔር ፕሮግራም ያለበት የእግዚአብሔር ዓላማ ሊቀጥል ሲነሳ እንዳይወለድ ከጣረ በኋላ ከተወለደ ደግሞ እንዳያድግ ለመግደል የሚሰራ ነው። ምንጊዜም ክርስቲያኖች ብቅ ሲሉ በሆነ ነገር ሲበረቱ ሊገድል ሊያሳድድ ይነሳል። የሚቃወም መንፈስ ነው። ቤተ ክርስቲያንን የሚቃወም ሌላ ፍላጎት የለውም። የሃይማኖት ቅናት አይደለም። ታውቃላችሁ ጳውሎስ ሲያሳድድ ቅናቱ የሃይማኖት ነበር። ለእግዚአብሔር ሲል ነው። በተሳሳተ ቅናት ገደለ እንጂ ለእግዚአብሔር ሲል ነበር። ሄሮድስ ግን መግደል ነው የሚፈልገው፣ ማጥፋት ነው የሚፈልገው፣ ማቆም ነው የእግዚአብሔርን ሩጫ የሚፈልገው። ስለዚህ ይሄ ሄሮድስ በእነሱ ላይ እንደገና ስደትን አስነሳባቸው ይላል እግዚአብሔር ቃል። ለምንድን ነው ይሄን ስደት ያስነሳው ስንል አይሁዶችን ደስ ማሰኘት ፈልጎ ነው ይላል። አይሁዶቹን ለምንድን ነው ደስ ማሰኘት የፈለገው?
እሱ በሮም መንግስት በገሊላ በሰማሪያና በአይሁድ እንዲያስተዳድር እንዲገዛ ተሹሞ ነበር። ስለዚህ በእነሱ ዘንድ ተቀባይነትን ለማግኘት ግዛቱን ለማስፋት በእነሱ ዘንድ ያለ መተባበርን ከነሱ ለማግኘት ሲል እነሱን ደስ የሚያሰኛቸውን ነገር መፈለግ ጀመረ። ይኸውላችሁ በዚህ ምድር ላይ የእግዚአብሔርን ነገር ይዘን ስንንቀሳቀስ የእግዚአብሔር መንግስት አለ፣ ደግሞ የጨለማው መንግስት አለ። ልክኛ ለእግዚአብሔር ሐሳብ ተነስተን ልንሰራ ስንቆም ለእግዚአብሔር ሐሳብ ለመሮጥ ፈቃዱን ለመፈጸም ስንንቀሳቀስ ለሌላ ዓላማ አብሮ የሚነሳል ሊያቆመን የሚፈልግ ሊይዝ የሚፈልግ ክርስትና ወንጌል እንዳይሮጥ የሚፈልግ ቤተክርስቲያን እየሰፋች እያደገች እንድትሄድ የማይፈልግ አብሮ የሚነሳ አካል አለ። ዛሬ የምናየው እሱን ነው። ሲነሳ የሚበልጥ ኃይል አለ ልላችሁ ነው ዛሬ የቆምኩት። ኢየሱስ ክርስቶስ ጌታ ነው። እንዳይነሳ አያደርግም፣ እንዳይመጣ አያደርግም፣ ግን የሚበልጥ ኃይል አለ። ጌታ ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ሄሮድስ ግዛቱን ለማስፋት ስለፈለገ መፈለግ ጀመረ። አይሁዶቹን በምን ደስ ስላሰኛቸው ብሎ መፈለግ ሲጀምር እስጢፋኖስ ከተገደለ በኋላ ጳውሎስ ጌታን ተቀብሎ ያ ሲያሳድድ የነበረውን ወንጌል እየሰበከ ቤተክርስቲያን እየሰፋች ቃሉ እየሰፋ በተሳደዱ ቁጥር በተገደሉ ቁጥር እየበዙ መሄዱ ያናደዳቸው ክርስቲያንን የጠሉ በቁጣ የተቀመጡ አይሁዶች እንዳለ አወቀ። ስለዚህ ሰበብ አገኘ እነሱን የሚያስደስትበት። ለነሱ አስቦ አይደለም ግን የነሱን ፍላጎት አሟልቶ እነሱን ለራሱ ዓላማ መጠቀሚያ ለማድረግ ሲፈልግ ክርስቲያኖችን እንደሚጠሏቸው አወቀ። ስለዚህ ክርስቲያኖችን የሚጠሉ ከሆነማ በቃ አለና እንደ በፊቱ ከታች አይደለም ከመሪዎች ጀመረ። ከዛ ያዕቆብን ያዘው ይለናል እግዚአብሔር ቃል፣ ገደለው ይላል። ያዕቆብ የዮሐንስን ወንድም ያዘው ገደለው ይላል። ከዛ ገደለና ድጋሚ ዘወር ሲል ደስ ብሏቸው በጣም ደስ አላቸው። ተባበሩት፣ እጃቸውን ሰጡት፣ አብረውት ቆሙ። ደስ አላቸው እንዴ እጨምራለሁ ሌላ አለና የሚበልጠውን እንደገና ዋና የሆነውን መሪ ጴጥሮስን ጨምሮ ያዘው ይላል እግዚአብሔር ቃል። ጴጥሮስን ጨምሮ ያዘው። ማንን ደስ ለማሰኘት? አይሁዶች ደስ ሲሰኙ ምን ያገኛል? እሱ ስልጣኑን ያቆያል፣ ፖለቲካውን ዓላማ ይፈጽማል፣ ያስፋፋል። ስለዚህ ጴጥሮስን ጨምሮ ያዘው ይለናል እግዚአብሔር ቃል። ከዛ ጴጥሮስን ያዘና ግን ወዲያው አልገደለው። አንዳንዴ ማን መልሳቸው ጥያቄዎች አሉ አይደል? ለምን ያዕቆብን ገደለው? ለምን እግዚአብሔር ዝም አለ? እግዚአብሔር ሉዓላዊ ነው። ጌታ ስሙ ይባረክ። የሚያደርገውን ያውቃል። አንዳንዱን ነገር መልሱን እዚህ አናገኘው። ጌታ ስሙ ይባረክ። በቃ እዚህ ምድር ላይ እኔና እናንተ የምንኖረው በዓላማ ነው። በእግዚአብሔር ዓላማ ነው የምንኖረው። ያ ዓላማ በህይወታችን ከተፈጸመ እንሄዳለን። ስለዚህ ከጨረሰ ይሄዳል። እስጢፋኖስን የመሰለ ሰባኪ እንደዛ ገልጦ አብራርቶ የሚያወራ ሲገደል አላዳነውም። በቃ እንዲገደል ፈቅዷል። ያንዳንድ ሰው ሩጫ እዚህ ድረስ ሊሆን ይችላል። ጌታ ስሙ ይባረክ። ዋናው በእግዚአብሔር መንገድ ላይ እንሂድ። ዋናው የእግዚአብሔር ፕሮግራምና ሐሳብ በእኔና በእናንተ ህይወት ይፈጸም። ከዛ ውጪ ምድር ላይ መኖር ለኛ ከንቱ ነው ያለው ነው የሚሆነው። ቃሉ ነው የሚለው አይደል? ከእግዚአብሔር ሐሳብ ውጪ እግዚአብሔር በእኔና በእናንተ ላይ ካለው ዓላማ ውጪ። ምክንያቱም ጌታ ኢየሱስ ክርስቶስን እንደግል አዳኛችን ስንቀበል እንደዚህ እንሄድ የነበረውን ለራሴ ሞቻለሁ፣ የራሴ ፍቃድ የለውም፣ የራሴ አይደለም፣ ከዚህ በኋላ ያንተ ነኝ ብለን ፍቃዱን ለማድረግ ከዞርን ጊዜ ጀምሮ የራሳችንን ኑሮ አንኖር። የምንኖረው የእግዚአብሔርን ሐሳብ ነው። ለእኔና ለእናንተ ስኬትና ትክክለኛ መዳረሻ ያን ፍቃድ ፈጽመን ስናልፍ ነው። ጌታ ስሙ ይባረክ። ከዚህ ውጪ የሆነ ህይወት በጣም የተሳካላችሁ በዚህ ምድር ብዙ ነገር ያላችሁ ቢመስል እንኳን መጽሐፍ ግን ሲነግረን ከንቱ ነው፣ ከንቱ ነው ይለዋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ አናውቅም፣ ግን ያዕቆብ እንዲገደል እግዚአብሔር ፈቅዷል። እሱ ሉዓላዊ ነው። ከዛ ግን ጴጥሮስን ያዘና ማቆየት ፈለገ። በጣም እንዲሰፋ ስለፈለገ ሳምንቱ የፋሲካ ሳምንት ስለነበረ ያዘውና አቆይቼ ኢየሩሳሌምም ከተለያየ ቦታ የሚመጡ አይሁዶች ተሰብስበው በዓል ሊያከብሩ ሲሰበሰቡ አውጥቼ በአደባባይ ነው ማደርገው ብሎ መጠበቅ ጀመረ። ግን የእግዚአብሔር ቃል ሲናገር እሱ ሊገድለው ባሰበ ሌሊት ይላል። እሱ አውጥቶ ሊገድለው ባሰበ ሰዓት በቤተ ክርስቲያን ስለ ጴጥሮስ
አጥብቀው ይጸልዩ ነበር። እርሱ ሄሮድስ አውጥቶ ሊገድለው ባሰበባት ሌሊት ማለዳ ሲነጋ አንድ ሐሳብ አለው። ጴጥሮስን አውጥቶ ጨምሮ ይገልና ያረጋል። ያ ነገር እየቀጠለ ነው የሚሄደው። ደግሞ እንደገና እየጨመረ ይሄዳል። ምክንያቱም በዓላማ ነው ሰውየው እያደረገ ያለው። ነገር ግን ይሄን ዓላማ የሚያስቆም መካከል ላይ የሚገባ አጥብቀው የሚጸልዩ ሰዎች ነበሩ። ጌታ ስሙ ይባረክ። አጥብቀው ስለ ጴጥሮስ ይጸልዩ ነበር። እግዚአብሔር ያዕቆብ ሲገደል ዝም ስላለ፣ ያዕቆብ ሲሞት ስለፈቀደ በቃ እንደፈለገ ያድርግ ብለው አልተውም። ነገር ግን ስለ ጴጥሮስ እንዲለቀቅ እንዲፈታ የእግዚአብሔር ፈቃድ እንዲሆን የእግዚአብሔር እጅ እንዲመጣ አጥብቀው ይጸልዩ ነበር። ዛሬ በዚህ ሐሳብ ላይ ጥቂት ልላችሁ ፈልጋለሁ። እንደምናየው በዚህ ዘመን ባለንበት ዘመን ቤተክርስቲያን ብዙ እየተባለች ያለችበት በጣም በብዙ ነገር ትውልዱ የተያዘበት ሶሻል ሚዲያው ላይ የምናየው በቤታችን የምናየው በኑሯችን ስንወጣ ስንገባ የምናየው ክርስትና እንደዚህ ነው፣ ጌታን መከተል እንደዚህ ነው። ልዩነታችን ምንድነው? የፈለገ እጁን ሰንዝሮ በቅርበት እኛን የሚያገኝበት ታውቃላችሁ አይደል? አሁን አማኝን በቀላሉ ያዝ አድርጎ ለሚፈልገው ዓላማ ማድረግ ይቻላል። ስር መስደድ የለም፣ ጠልቆ መሄድ የለም፣ አምልጦ መሄድ የበረታ የለም። ሁላችንም እናውቃለን። ብዙ የተያዝንባቸው፣ ብዙ የደከምንባቸው፣ ብዙ ትጥቅ የፈታንባቸው ነገሮች አሉ። በጣም እንደዚህ እንጮሃለን፣ መድረክ ላይ እንሰብካለን፣ ወንጌል ኃይል አለው እንላለን፣ የእግዚአብሔር ቃል ኃይል አለው እንላለን። እጆቻችንን ዘርግተን የእግዚአብሔርን ትልቅነት እንዘምራለን። በምንኖርበት አካባቢና ኑሮ ውስጥ ግን የእግዚአብሔር ኃይልና ታላቅነት አይገለጥም፣ አይታይም። የዓለም ሲስተም በርትቶብናል። ዘመናዊነት በርትቶብናል። በዚህ ዓለም ያለ ፍልስፍና በርትቶብናል። በጣም ብዙ ትውልድም እየበላ አለ። ይሄ የተሰወረ አይደለም፣ ሁላችንም የምናውቀው። ምናልባትም ቁጭ ብለን ድሮ ቀረ ቸርች፣ ድሮ ቀረ ክርስትና፣ አይገርማችሁ መከሌ አገልጋይ እያልን ቁጭ ብለን የምናወራ ነን። ከዓይኖቻችን ፊት የተሰወረ አይደለም። ዘመኑ ላይ ያለችው ቤተክርስቲያን አገልግሎት፣ የወንጌል አካሄድ፣ የቅድስና ህይወት፣ ክርስቶስን የመምሰል ህይወት፣ እንደ እግዚአብሔር ቃል የመመላለስ ህይወት በብዙ ነገር ተይዘናል፣ በርትተውብናል። ሌላን ደስ የሚያሰኝ አካል የያዘን ጊዜ ነው ያለው እና በዚህ ጊዜ ምን እያደረግን ነው እኛ? የመጀመሪያው ጥያቄ ምንድነው የምናደርገው? መጽሐፍ ቅዱስ ስለ ጴጥሮስ ሲነግረን ጴጥሮስን አሰረው ያዘው ይልና እዛ ጎን ለጎን በስደት ቦታ በማይመች ቦታ፣ በእነሱ ጊዜ እንደዚህ ቀላል አይደለም ተሰብስበው በአንድ ቤት ውስጥ መጸለይ። እዛው በተሰበሰቡበት ገብተው ሊገሏቸው ይችላሉ፣ ሊያጠፏቸው ይችላሉ። ቤቱ ውስጥ ጸሎት ለምን ፈቀድሽ ተብላ የማርቆስ እናት ማርያምን የሆነ ነገር ሊያረጓት ይችላሉ። ግን ኃይላቸው የቱ ጋር እንደሆነ ስለሚያውቁ እንደተያዙ መኖርን ስላልፈለጉ ተያዘ ተገደለ የሚል ወሬ ማስቀጠል ስላልፈለጉ እነንትና ባክ አደረጉ የሚል ወሬ ማስቀጠል ስላልፈለጉ የሆነ አገልጋይ ጌታን ተቀብለው ያገለግል ነበር፣ ግን አሁን ባክ አድርጎ ሚዲያ ላይ ወጥቶ እንደዚህ አለ የሚል ወሬ ማስቀጠል ስላልፈለጉ የመጨንገፍ የመሞት የመቆም ህይወት እንዲቀጥል ስላልፈለጉ በመካከል ሊገቡ የእግዚአብሔር እጅ ይምጣ ሊሉ፣ ክንድ ይገለጥ ሊሉ፣ ኃይል ይስራ ሊሉ፣ በመካከል ተንቀሳቀስ ሊሉ አጥብቀው የሚጸልዩ ነበሩ ይላል እግዚአብሔር ቃል። መቼ አይመችም፣ ለመጸለይ አይመችም። ስደት ተነስቷል። ከፊታቸው አንዳንድ ሰው እየተያዘ እየተገደለ ነው። ነገ ማን ተረኛ እንደሆነ አያውቁም። ምክንያት ሰበብ አላቸው። ግን በር ዘግተው ተሰብስበው አጥብቀው ይጸልዩ ነበር። ሞት እንዲበቃ ብለው ነው እንደዚህ አይደለም የሰማነው ሊሉ፣ የክርስትና መልክ፣ የክርስትና ህይወት፣ የወንጌሉ ኃይል እንደዚህ አይደለም ሊሉ፣ ቁጭ ብለው ላያወሩ። በስማ ዋናችን ነበረ ጴጥሮስ የት ይደርሳል ስንለው እዚሁ ተገደለ ብለው ላያወሩ መካከል ሊገቡ
አጥብቀው ይጸልዩ ነበረ። መቼ? ደግሜ እላለሁ በማይመች ሰዓት። ምቹ ሰዓት አይደለም እኛ ምን ጠብቀው ለመጸለይ፣ ትውልዱን ለማስጣል በብዙ ውጪ ያለው ወደ ሞት እየተነዳ ያለው በእግዚአብሔር ቤትም ሆኖ ደግሞ የጠፋው ለማስጣል ቁጭ ብለን ከምናወራ ይልቅ ዛሬ ልላችሁ የቆምኩት በዚህ ክፍል አጥብቀን ወደ ምንጸልይበት እንድንመለስ ነው። ጌታ ስሙ ይባረክ። በማውራት ታሪክ አንቀይርም። የኛ ኃይል እግሩ ስር ብቻ ነው። የኛ ኃይል ስሙን መጥራት ነው። የኛ ኃይል እጅ ትምጣ ማለት ነው። የኛ ኃይል ዘንበል በል ማለት ነው። ጌታ ስሙ ይባረክ። ይህ ደግሞ ጸሎት ተሰጥቶናል፣ ተፈቅዶልናል። የሚጸልይ ሰው ከዚህ እንዲነሳ ግድ የሚለው ሰው፣ የሚያመው ሰው፣ አይቀጥል ሞት የሚል ሰው፣ አይቀጥል የቤተ ክርስቲያን እንደዚህ አይነት አካሄድ የሚል ሰው፣ መልኳ ክብሯ ይመለስ የሚል ሰው፣ ስሙ ይከበር የሚል ሰው፣ ኢየሱስ ክርስቶስ ጌታ ነው። የኢየሱስ ስም ሲሰደብ ቅር የሚለው ሰው፣ አብሮማ ያወራ አንገት ደፍቶ እንዳላየ የማሄድ ጊዜውን የሚሰጥ ቤቱን የሚሰጥ ጉልበቱን የሚሰጥ ይቅር የሆነ ነገር ልንበርከክ አመጣለሁ የሚል ያ መስቀል ላይ የተሰራው ስራ እንዲቀጥል ፈልጋለሁ የሚል ለጸሎት የሚነሳ ለጸሎት ያስመልጣል። ያንቺ ጸሎት እህቴ በጓዳ በርከክ ስትይ እግዚአብሔር መልአኩን ይልካል። የታሰረውን ይፈታል፣ የተዘጋውን በር ይከፍታል፣ ከተዋጡበት ከረግረግ ያወጣቸዋል። አረ ሌላ ብዙ ነገር አልጠየቀንም፣ ብዙ ነገር አልጠየቀንም። እኛ በርከክ ስንል እሱ ይሰራል፣ ክብሩን ይመልሳል፣ ኃይሉን ይመልሳል፣ ስሙን ያከብራል። ቀና ብለን እንሄዳለን። ይሄ ነው አምላካችን እንላለን። እንደ እግዚአብሔር ኃይለኛ የለማ። ስለዚህ ሁለት እንትን ቆመ። እዚህ ጋር የሄሮድስ አቅም በር ዘግቷል። በአራት ተራ በተራ የሚቆሙ የሚጠብቁ ወታደሮች አድርጓል። አብሮ ወታደሮች አድርጎ አስሮታል። ታላላቅ በር ተዘግቷል፣ መውጣት አይችልም። እዚህ ጋር ደግሞ አለ ሌላ ኃይል የሚጸልዩ። አረ ኢየሱስ ጌታ ነው። አረኛ ዝም ብሎ ህይወት የለንም። በርከክ ስንል እግዚአብሔር የሚሰራበት ህይወት ነው ያለን። አለ እዚህ ጋር የሚጸልዩ ኃይል። አይ ሁለት ኃይል ነው የተገጣጠመው። ሁለት ኃይል፣ እዚህ ጋርም ኃይል አለ፣ እዚህ ጋርም ኃይል አለ። ስለዚህ እሱ ተኩራርቷል። ነገ ጧት መጥቼ አወጣና ገለዋለሁ ብሎ ሲጠብቅ በሌሊት መልአኩ ቀድሟል። ጌታ ስሙ ይባረክ። እሱ ቀድሞ ጣልቃ ይገባል። አስቴርን እንደዚህ ያላት መጽሐፍ ላይ አንቺ እዚህ ነው ያለሁት እኔ ተርፋለሁ ብለሽ ቸል ብትይ ለአይሁድ መዳን ከሌላ ስፍራ ይሆናል። ቸል ብትይ አንቺ እኔን ካነካኝ ምን አገባኝ ብትይ፣ ስለ ትውልድ ባይገድሽ፣ ስለሚጠፋው ህዝብ ሰይጣን እየበላው ስላለው ጨለማ እየዋጣው ስላለው ህዝብ ባይገድሽ መዳን ከሌላ ስፍራ ይሆናል። ግን አብረን እንድንሰራ እግዚአብሔር ፈልጓል። ዛሬ እንላችኋለሁ እኔም መዳን ከሌላ ስፍራ ይሆናል። እግዚአብሔር ስሙን ማክበር ያውቅበታል። ግን በአንቺ ህይወት ስሙን ማክበር ይፈልጋል። በአንተ ህይወት ስሙን ማክበር ይፈልጋል። በእኔና በእናንተ መስራት ይፈልጋል። እዚህ የተሰበሰብን በርዘግተን ብንበረከክ ምድሪቷ ላይ ያለ ታሪክ እንገለብጣለን፣ አዋጅ እናስቀይራለን። ኢየሱስ ከፍ ብለው ይከብራል። ስሙ የሚጠራባት ሀገር ትሆናለች። ባንዞር ወሬ ባናወራ ክርስቲያን ብንሆን ጊዜያችንን ብንሰጥ ጉልበታችንን ብናንበረክክ የሚቀድመውን ብናስቀድም ወገኖቼ ጸሎት ኃይል አለው። ጸሎት እንትን ስጠኝ የምንልበት አይደለም። ሳንጸልይ ሳንፈልግ የሚያስፈልገንን የሚያውቅ እግዚአብሔር ይሰጠናል። ፈቃድ እዚህ ትሁን የምንልበት ነው። ሐሳብ ይፈጸም የምንልበት ነው። ፕሮግራም ይቀጥል የምንልበት ነው። የጨለማው መንግስት ይገልበጥ የምንልበት ነው። የእግዚአብሔር መንግስት ይስፋ የምንልበት ነው። ቃሉ ይሂድ ይስፋ የምንልበት ነው። ስለዚህ ወገኔ ለጸሎት ተነሳ። በግል ላለን መሰዊያ እንነሳ። አውርተን ምንም አናመጣም። ምናልባት ራሳችንም እንዳንወሰድ መፍራት አለብን። ቁጭ ብለን ስናንቀላፋ ስናወራ ነውጡስ ገብተን አብረን እንዳንጠፋ ብንጸልይ ግን እኛንም ሌላውንም እናተርፋለን። ኃይል አለ። እነዚህ ሐዋርያቶች በጸሎት ይተጉ ነበረ።
የትም አይሄዱ። ታውቃላችሁ አይደል? ሐዋርያት ሥራ ላይ ምዕራፍ 3 እና 4 አካባቢ ላይ ሁለተኛ በዚህ ስም እንዳትናገሩ ብለው አስጠንቅቀው ገርፈው ሲለቋቸው ገቡና በር ዘጉ ይላል። ስብሰባ ምናምን አይደለም የተቀመጡት፣ ገብተው ተንበረከኩ ይላል። እንደኛ ሰበብ አይፈልጉም። በቃ ዛሬ ወንጌል መውጣት አይቻልም ሲባል በቃ እሺ ብለው ወደ ሌላ ፕሮግራም አይሄዱ። መነገር ተከለከለ፣ በቃ ወንጌል እንደዚህ በአደባባይ አይነገርም፣ በቃ እንደውም ተገላገልን ብሎ አሁን ያለን ትውልድ እንደሱ ነው የምንለው አይደል? በቃ እንደውም ተገላገል። አስጨንቀውን ነበር ጳውሎስ ቸርች ወንጌል ውጡ ብለው አረፈን። እንደሱ አይደለም ያሉት። የመኖራቸው ትርጉም ነው ይሄ። ምስክር መሆን የመኖራቸው ትርጉም ነው። ስለ ኢየሱስ ማውራት እዚህ ምድር የቆዩበት ዓላማ እንደሆነ ተረድተዋል። ኢየሱስን መናገር እዚህ ምድር የምንቆይበት ዓላማ ነው። እርሱን ከተከለከልን የመኖር ዓላማ ተከልክለናል። የመኖር ዓላማ ከሌለን ኑሮ ትርጉም የለው። ታውቃላችሁ ህይወት ዓላማ ከሌላት ትርጉም የላትም። ይሰለቸናል። እንደዚህ መሽከርከር ድሮ አለቀይ ስራ ቦታ ያለው መኖር ሰለቸኝ ምናምን አለ። ሳየው ሁሉ ነገር አለው፣ ቤት አለው፣ መኪና አለው፣ ስራ አለው። እኛ ምን ሰራ ለኛ ሁሉ የሚከፍል ነው። መኖር ሰለቸኝ ምን ነው ስለው ከቤት ሄዳለሁ እመጣለሁ፣ እዚህ ቢሮ ስራ ሰራለሁ፣ ተመልሼ ቤት ሄዳለሁ፣ እመጣለሁ፣ እሄዳለሁ፣ ይሄ ብቻ ነውና መኖር አስጠላኝ አለ። አማኝ አይደለም። ከዛ አገባ፣ ወለደ። መኖር ደስ አለው። አሁን ምን አገኘ ሲባል ሚኖርለት ነገር አገኘ። ለልጁ መኖር ሲጀምር መኖር ትርጉም ሰጠኛል። አያችሁ እዚህ ምድር ላይ ስንኖር ትርጉም የሚሰጠን ምንኖርለት ነገር ነው። ምንኖርለትን ነገር አይቻልም ተብለን ዝም ካለን መኖር አቁመናል ማለት ነውና ሁለተኛ በዚህ ስም እንዳትናገሩ ሲባሉ በር ዘግተው ገብተው ይኸው ብለው ጸለዩ። አጥፋቸው፣ ግደላቸው ምናምን አላሉ። ወደ ላይ መናገር አለብን፣ ማውራት አለብን ብለው ሲጸልዩ የእግዚአብሔር ቃል ሲናገር ሄዶ አሰረላቸው አይልም፣ አስቆማቸው አይልም፣ ከለከለ አይልም። የሚበልጥ ኃይል ሰጣቸው፣ መንፈስ ቅዱስን ሰጣቸው። ጌታ ስሙ ይባረክ። የሆነ እዚህ ምድር ላይ ምንም ነገር ላይቀየር ይችላል እንደነበረው። ጨለማው እያለ ግን በሚበልጥ ብርሃን ሰንጥቀን እንድንወጣ ያደርገናል። ተራራው እያለ ተራራውን ደልድለን እንድናልፍ ያደርገናል። የተዘጋ ነገር እያለ ፊቱ ስንቀርብ አውቆ እየተከፈተ ወተን ስራውን እንድንቀጥል ያደርገናል። ጌታ ስሙ ይባረክ። በርከክ ስንል የሚበልጥ ኃይል ይመጣል። እየበለጠች ነው ቤተ ክርስቲያን የምትሄደው፣ እያሸነፈች ነው የምትሄደው። እዚህ ተሰብስበን እንደሆነ እንትን ጉዳይ ያስፈጸምን አይደለም የምንሄደው። እየወጣን በምድር ላይ ተጽዕኖ እየፈጠርን ነው የምንሄደው። ጌታ ስሙ ይባረክ። ወንጌላችን አሸናፊ ነው። የተሰጠን ህይወት አሸናፊ ነው። ስለዚህ ለጸሎት እንነሳ። ግዴላችሁ እንንበርከክ። ጉልበት አለንና እናንተ ጋር ጥቂት መንበርከክ በፊቱ ታላቅ የእግዚአብሔርን ስራ ይገልጣል። ስለዚህ ለጸሎት ጊዜ እንስጥ። በቤተሰብ ብዙ የፈረሰ ትዳር አለ፣ ግን ተንበርክከው አይጸልዩ። ብዙ ልጆቻቸው በብዙ ነገር ተውጣውባቸዋል። በትምህርት ቤት በሱስ ተይዘዋል፣ ግን ተንበርክከው አይጸልዩ። ልጆችሽን የሚያስተፋ ጉልበት አለሽ። ትዳርህን የሚያስመልጥ ጉልበት አለ። የተያዘባችሁን በዚህ ዓለም ሲስተም የተዋጣውን የሚያስተፋ መንበርከክ የሚባል ነገር አለ። ስንንበረከክ እሱ ይሰራል። አናንቀላፋም። ከዚህ በኋላ እየተበላብን እየተገደለ ገደለ እያልን ታሪክ አንቀጥልም። ኢየሱስ ጌታ ነው። ጌታ ስሙ ይባረክ። ስለዚህ አጥብቀው ለየት ያለ ጸሎት፣ ይሄ በቃ ላዩን ያልሆነ ጸሎት፣ ግድ ነው የሆነ ነገር መኖር አለበት የሚል ጸሎት ይጸልዩ ነበር። ምናልባት ይሰማችኋል አሁን ያለው ነገር፣ ያማችኋል አሁንስ በሚዲያው ላይ የምትሰሙት ነገር። የኢየሱስ ስም መሰደብ፣ ወንጌል ቅልል ማለት፣ መዳን፣ ጌታን መከተል ተራ አድርገውባቸው ሰዎች የት ቤተክርስቲያን እንሂድ፣ ያኛውም ልክ እንዳለው ነው ገብቷቸዋል፣ ይሄም ግራ ጋብቷቸዋል። የት እንሂድ ማለታቸው ይሰማቸዋል። ስለዚህ ለጸሎት እንነሳ። ብዙ አልተጠየቅንም። እምቢ ብንል መዳን ከሌላ ስፍራ ይሆናል፣ ግን አብረን እንድንሰራ እግዚአብሔር ይፈልጋል። ስለዚህ አጥብቀው ይጸልዩ ነበር ይላል። አጥብቀው ሲጸልዩ መልአኩን ላከ። ጌታ ስሙ ይባረክ። ከዛ መልአኩን ላከና መልአኩ ሲሄድ መጀመሪያ እንደዚህ ያደረገ፣ ጨለማ ነበረ፣ አበራ። ጌታ ስሙ ይባረክ።
ጌታ በብርሃን ነው የሚሰራው። ጓዳ ተደብቀን ምናምን ሳይሆን በአደባባይ እግዚአብሔር ይሰራል። በተገለጠ ስፍራ እግዚአብሔር ይሰራል። በተገለጠ ስፍራ እግዚአብሔር ማዳኑን ቸርነቱን ይገልጣል። የጌታ ስም ይባረክ። ብርሃኑን አበራና ጎኑን መጥቶ አነቃው ይላል። በሚገርማችሁ ሁኔታ ነገ ሊገደል ሆኖ ጴጥሮስ ተኝቶ ነበር ይላል። የተኛው ቀላል አይነት እንቅልፍ አይደለም። ዝም ኮሽ ሲል ሚነቃ አይነት አይደለም። ተመቶ ነው የነቃው። ምናልባት ስለራሱ የተነገረውን ስለሚያቅ በቃ አልሞትም እወጣለሁ። ከዚህ በፊትም ሐዋርያት ሥራ 5:19 አካባቢ መልአኩን ልኮ አወጣቸው ይላል። እንዳወጣው ስለሚያቅ እወጣለሁ ብሎም ሊሆን ይችላል። ከሞትኩም በቃ ችግር የለም ብሎም ሊሆን ይችላል። ግን ተኝቶ ነበር ይላል። ግን እዚህ ጋርም አንድ ሐሳብ ላወራችሁ ፈልጋለሁ። ተኝቶ ነበር የሚለው የጴጥሮስን ሐሳብ ሳነብ ሌላ የተኛ ሰው አሰብኩ። ስለ ዮናስ መጽሐፍ ቅዱሳችን ሲናገር ዮናስ ከእግዚአብሔር ሐሳብ የሸሸ፣ የእግዚአብሔርን ፕሮግራም የእግዚአብሔርን ትእዛዝ የሸሸ፣ እግዚአብሔር አድርግ ያለውን ትቶ በራሱ ሐሳብና አካሄድ መሄድ የጀመረ ነው። ሸሽቶ የገባባት መርከብ ውስጥ ግን ገብቶ ከባድ እንቅልፍ ተኝቶ ነበር እና እሱ ተኝቶ በጉዞ ላይ ያለች መርከብ ነውጥ ውስጥ ገባች። ነውጥ ውስጥ ስትሆን የሚጠቅማትን ነገር እያወጣች መጣል ጀመረች። ታውቃላችሁ ጉዞ ሲኬድ ሰው ትርፍ ነገር አይዝም። ጉዞ ሲኬድ የሚጠቅም ነገር ነው የሚያዘው። ማይጠቅማቸውን ነገር አልያዙም። ግን ከነውጡ የተነሳ ነውጡ ስላስጨነቃቸው ነውጡን ለማቆም የሚጠቅማቸውን ነገር ይጥሉ ነበር። የሚጠቅማቸውን ነገር ይጥላሉ። ግን ነውጡ አልቆመም። ነውጡ አልቆመም። እቺን ቃል አንብብላችሁ። ነውጡ አልቆመም። ምናልባት እኛም ጸሎት እየጣልን ህብረት እየጣልን ቤተክርስቲያን መሄድ እግዚአብሔርን ማገልገል እየተውን ነውጥ ለማቆም ብለን ያልቆመ ብዙ ነውጥ በህይወታችን አለ፣ እየቀጠለ ያለ ማለት ነው። የመርከቡ አለቃ ወደ እርሱ ቀርበው ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለው። ምን ሆነሃል? እየተናወጠ እንደዚህ መርከቡ እኛ እየተጨነቅን ወደ አምላኮቻችን እየጮህን አንተ ተኝተሃል? ተነስ እንዳንጠፋ ራስህንም እኛንም እንድታድን አምላክህን ጥራ ብለው ይሉታል። እሱ ግን ተኝቶ ነበር። ይህን ታሪክ ያነሳሁት እንደዚህ ልላችሁ ነው። ዛሬም እንደ ቤተ ክርስቲያን፣ እንደ ህብረት፣ እንደ ቤተሰብ፣ እንደ ሁላችን ነውጥ አለ ህይወታችን ላይ። ኢኮኖሚ ይናወጣል፣ ጤና ይናወጣል፣ ቤተሰብ ይናወጣል፣ ብዙ ነገር ይናወጣል። ግን እንደ ቤተ ክርስቲያን ነውጥ አለ። ከዛን እኛ አውጥተን የምንጥለው ጸሎት እንተዋለን፣ ወንድማማችነት እንጥላለን፣ ህብረት እንጥላለን፣ ወደ እግዚአብሔር ቤት መምጣት እንጥላለን። በቃ ሁሌ ቸርች ማለቴ ነው ያከሰረኝ ብለን ከቸርች የእግዚአብሔርን ቃል ከመትጋት አውጥተን እንጥላለን። ነውጡ አልቆመም። መቆም ያለበት በምንጥለው ነገር ሳይሆን የተኛው በመንቃት ነው። ጌታ ስሙ ይባረክ። በናዝሪቱ በኢየሱስም መለኮታዊ ጣልቃ ገብነት መጥቶ የተኛ ነገራችን ይንቃ። ሌላ ነገር እንዳንጥል ዛሬ በዚህ ልጸልይ ይፈልጋል። የተኛ ነገር እንዲነቃ፣ የተኛ ነገር እንዲነቃ፣ ለጸሎት እንድንነቃ፣ እግዚአብሔርን እሺ ለማለት እንድንነቃ፣ ወደ ሐሳቡ ለመመለስ እንድንነቃ በኢየሱስም መንቃት ይሁን። በኢየሱስም መንቃት ይሁን። ጎኑን መጥቶ አነቃው እንደሚል ዛሬም ቤተክርስቲያናትን ጎኗን መጥቶ ያንቃት። በኢየሱስም ቤተክርስቲያንን ያንቃ። ቤተሰቦች ይንቁ። ሲነቃ እሱ ነው ነውጥ የቆመው። ዛሬ ቼክ አድርጉ የተኛ ነገራችሁ። ሌላ ነገር አትጣሉ። ኪሳራ ባዶ እንዳትሆኑ። መንቃት ያለበት ህይወታችን አለ። ወደ እግዚአብሔር ሐሳብ መመለስ። ኤፌሶን 5 ሲናገር እንደዚህ ይላል፣ አንተ የምተኛ ንቃ፣ ክርስቶስም ያበራልሃል፣ ከሙታን ተነሳ ይላል። ስለዚህ ጴጥሮስ ጋር መጣና ጎኑን መጥቶ አነቃው ይላል። ያንቃ ቤተክርስቲያንን፣ አብያተ ክርስቲያንን ያንቃ። አሁን ወጥቶ ሚዲያ ላይ ብዙ ነገር ከሚሉ የተኛ ነገር አለ፣ መንቃት አለበት። ኢየሱስ ጌታ ነው። ያንን መጣል ይሄን መጣል ምናምን ሳይሆን ብዙ ማውራት ሳይሆን የተኛው ሲንቀሰቀስ ነው ጸጥ ይላል። ጌታ ስሙ ይባረክ። ወደ ሐሳብ ስንመለስ፣ ወደ ፕሮግራሙ ስንመለስ፣ ወደ እግዚአብሔር ቃል ስንመለስ፣ ወደ ተልእኮ ስንመለስ የሚናወጠው ነገር ጸጥ ይላል። ሌላ ነገር በመጣል ጸጥ አይልም። ጸሎት ጠብቆ ሲጸለይ የተኛ ነገር ነቃ። ዛሬ የተኛ ነገራችሁ ይንቃ። እጆቻችሁን አንዴ ከፍ አድርጉ። በትህትና ልጠይቃችሁ፣ ብዙ ነገር እየጣላችሁ ይሆን? በቃ
ህብረትን፣ መጸለይን፣ ቃሉን ማንበብ፣ ጌታን ማለት መቀደስን ለምን መቀደስ ለምን ቸርች ማለት ለምን ማገልገል ለምን ህብረት ማድረግ በቃ ብላችሁ በቃ ነውጡ በርትቶባችሁ ነው። እነሱ አይደሉም። እነሱ ለጉዞ ይጠቅማችኋል። እናንተ ጉዞ ላይ ናችሁ። መንቃት ነው ያለባችሁ። ዛሬ ጸልያለሁ የተኛ ነገራችሁን ጌታ ይቀስቅሰው። መለኮታዊ ማንቃት በእናንተ ላይ ይምጣ። ይሄ ነው እንዴ እስክትሉ ድረስ በኢየሱስም መንቃት ይሁን። በነቃችሁበት ነገር ላይ የእግዚአብሔር ብርሃን ይብራ። የሞተ ነገራችሁ ሕያው ይሁን። ከመንቃት የተነሳ የሚናወጥ ነገራችሁ ጸጥ ይበል። ሃሌሉያ። ዛሬ መቀስቀስ ይሆናል። አብያተ ክርስቲያናት ይቀስቀሱ። መጋቢዎች፣ ፓስተሮች ይቀስቀሱ። የቤተ ክርስቲያናት መሪዎች ይቀስቀሱ። ቤተ ክርስቲያን የሚያስተባብሩ ሁሉ የተኛ ነገር ዛሬ በኢየሱስም ይንቃ። መለኮታዊ ጣልቃ ገብነት ይምጣ። ይቀስቅሰው። ትውልድ አንጥልም፣ ህዝብ አንጥልም፣ ቃሉን አንጥልም፣ ቅድስና አንጥልም፣ ህብረት አንጥልም፣ እርስ በርስ መዋደድ አንጥልም። ከተኛንበት ግን እንነሳለን። መንቃት ይሁን፣ መቀስቀስ ይሁን። ዛሬ ኢየሱስ ክርስቶስ ጌታ ነው። ስለዚህ ንቃ አለው። ነቃ ይላል። ከዛ ቀጥሎ ደግሞ ታጠቅ አለው። ጴጥሮስ የማይችለውን ሰንሰለት በጠሰለት፣ የተዘጋን በር ከፈተለት። ግን ደግሞ የጴጥሮስም ድርሻ ነበር። ታጠቅ፣ ልበስ። ኤፌሶን 6:10 ታጠቁ፣ ልበሱ፣ የቃሉን ሰይፍ ያዙ፣ የመዳን ራስ ቁርን አድርጉ፣ የእውነትን ቀበቶ ታጠቁ፣ ተነሱ። ይህንን ጌታ ያደርግላችሁ። እናንተ የማትችሉትን ሰንሰለት እሱ ይበጥሰዋል። አልከፈት ያላችሁን በር እሱ ይከፍተዋል። በፊታችሁ ተራራ የሆነውን ይደለድለዋል። አንተ ግን ተነስ፣ ንቃና ልበስ፣ ታጠቅ። የጽድቅን ጥሩር ታጠቁ፣ የወንጌልን ጫማ ታጠቁ። ድል እየነሳችሁ እንድትሄዱ፣ መዓዛው በእናንተ እንዲወጣ። ኢየሱስ ክርስቶስ ጌታ ነው። ተነስ አለው። ሰንሰለቱን በጠሰለትና የራሱን ድርሻ ግን ራሱ ነው ማድረግ ያለበት። ታጠቁ። ኤፌሶን 6ን አንብቡ። ታጠቁ። ከፊታችን ያለው ዘመን እየተቀለደ የሚኖርበት አይደለም። በቃ ቸርች እየመጣችሁ እጅ እያስጫናችሁ ብቻ የምትኖሩበት አይደለም። የታጠቀ ሰራዊት ያስፈልጋል። ወገኖቼ ሆይ ባካችሁ ንንቃ። የታጠቀ ሰራዊት ያስፈልጋል። ይኸውላችሁ ልክ ጴጥሮስ ታጥቆ ተነስቶ ለብሶ ከዛ በኋላ ተከተለኝ አለው። ከታጠቀ ከለበሰ በኋላ ወደ ራሱ ፍቃድ አልሄደም። ፈቃዱን ነው የተከተለው። እሱን ተከትሎ ሲሄድ ሲነቁ እነሱ ጴጥሮስ አለመኖሩን ሲያውቁ ፈልገው አጡት ይላል። ታጥቀ ለብሰ ነቅተ እግዚአብሔርን ስትከተል የሚፈልግ ያጣሃል። ኢየሱስ ክርስቶስ ጌታ ነው። ድሮ እጅ ሰንዝሮ አግኝተ ይሆናል፣ አሁን አያገኝህም። ጥሰኸው ትሄዳለህ፣ ጥለኸው ትሄዳለህ። አስፈልገው አጡት ይላል። ጌታ ስሙ ይባረክ። እንጸልያለን፣ እንነቃለን፣ እንለብሳለን፣ እንታጠቃለን። ትውልዳችንን ጠላት ፈልጎ ያጣዋል። ቤታችንን ጠላት ፈልጎ ያጣዋል። ትዳራችሁን ጠላት ፈልጎ ያጣዋል። ጤናችሁን፣ ቢዝነሳችሁን ጠላት ፈልጎ ያጣዋል። ዳር ላይ አንገኝም። ሲሰነዝር አይዘንም፣ ሲሞክር አያገኘንም። ተፈልገ ትጠፋለህ። ጌታ ስሙ ይባረክ። ስትታጠቅ፣ ስትነቃ፣ ለብሰ ስትወጣ፣ ብርቱ ስትሆን፣ የእግዚአብሔር ኃይል ባንተ ሲገለጥ ፈልገው ያጡሃል። ጌታ ስሙ ይባረክ። ተፈልገን እንታጣለን። ከዛ በመጨረሻ እንደዚህ ሆነ። ያ ብርቱ ነኝ ያለው፣ ታላቅ ነኝ ያለው ሄሮድስ በመንግስቱ ላይ ተቀመጠና ለነዛ ምግብ ምናምን የሚሰጣቸው ሰዎች ለነሱ ሲናገር ይህ የእግዚአብሔር ድምጽ ነው ሲሉ፣ አዎ የእግዚአብሔር ድምጽ ነው ብሎ ሲኮራ ራሱን እንደ ኃይለኛ ሲያይ በትል ተሞልቶ ሞተ ይላል የእግዚአብሔር ቃል። ጌታ ስሙ ይባረክ። ብርቱ ነኝ ያለ በሚጸልዩ ሰዎች፣ በታጠቁ በተነሱ የእግዚአብሔርን ዓላማ ይዘው በሚሄዱ ይወድቃል። ጌታ ስሙ ይባረክ። ክብር ለጌታ የማይሰጥ ሁሉ ይወድቃል። ጌታ ማያከብር ነገር ሁሉ ይወድቃል። ለጌታ ማይንበረከክ ነገር ሁሉ ይወድቃል። ከዛ ሄሮድስ ወደቀ፣ ሞተ ይልና የእግዚአብሔር ቃል ግን እየሰፋና እየበዛ ሄደ ይላል። ጌታ ስሙ ይባረክ። ማንም ሊያቆመው የማይችለው ስደት፣ መከራ፣ ጭንቀት፣ ምንም ነገር የእግዚአብሔርን ስምና ስራ ሊያቆም አይችልምና ቃሉ ግን እየሰፋ ሄደ። አረ ኢየሱስ ጌታ ነው። ወንጌል እየሰፋ ይሄዳል። ቃሉ እየሰፋ ይሄዳል። ቤተ ክርስቲያን እየሰፋች ትሄዳለች። ጠላት ግን ይወድቃል።
እግዚአብሔርን ማያከብር ነገር ይወድቃል። ሃሌሉያ። ፈልጋለሁ በሉት። አሁን ፈልጋለሁ፣ መንቃት ፈልጋለሁ። በነውጥ መቀጠል አልፈልግም። በአመጽ መቀጠል አልፈልግም። እየተበላው እየተጎተትኩ እየተገኘው መኖር አልፈልግም። ተፈልጌ እስከምታጣ ድረስ ወደ አንተ ከፍታ መውጣት ፈልጋለሁ። ወደ አንተ ሐሳብ መውጣት ፈልጋለሁ። ስለዚህ ዛሬ ኃይል ጨመርልኝ እያልን አንቃኝ እያልን ሁላችንም እንጸልያለን።